በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ የያዕቆብ አምላክ ስምህ ይባረክ ይመስገን። የአብርሃሙ ሥላሴ ክብር ተመስገን። በዚህ ክፉና የጠፋ ትውልድ በበዛበት ዘመን ወደህን ከትቢያ አንስተህን እንደ በደላችን እንደ ኃጢአታችን ብዛት ሳትጠየፈን ሰው በእውቀቱ በጥበቡ በሀብቱ ብልጫና መለኪያው አንገዋለው የተወንን እኛን ታናናሽ ፍጥሮችህን ስለወደድከን ስለጠበቅከን በበደላችን ብዛት ስላልተውከን እናመሰግንሃለን። ቸሩ አምላካችን ስምህ ይባረክ። እኛ ባሮችህ በቃልህ እንደተናገርከው የእኛን ምንነት በሚገልጸው ቃልህ እኛ ማን እንደሆንን ለምትሰሙት ይህን ትምህርትም ለምታዳምጡት ወገኖቼ ሁሉ ቃሉን ላንብብላችሁ። የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች የመጀመሪያይቱ ላይ ምዕራፍ 1 ላይ 26 ቁጥር ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃይለኞች የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ልብ ብላችሁ አድምጡ። ወንድሞች ሆይ መጠራታችሁን ተመልከቱ። የኢትዮጵያ ዓለም ብርሃን ቤተሰብ የሆናችሁ ሁሉ ወገኖቼ ሁሉ አድምጡ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃይለኞች የሆኑ ብዙዎች፣ ባላባቶች ማለት ዛሬ እንደምናያቸው ገዢዎች፣ በጥበብ የተሞሉ በኃይል የተሞሉ ፕሬዝዳንቱ፣ ንጉሱ፣ ጠቅላይ ሚኒስቴሩ፣ ጄኔራሉ፣ ሁሉንም ከፍታ ላይ ያሉትን የእምነትም መሪዎች የሆኑትን ሁሉ እነዚህ ሁሉ ኃይለኞች የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ሞኝ ነገር ሰው አይፈልገው። ሞኝ ነገር ሰው የናቀው ነው። ሞኝ ነገር ሁሉ ለሰው መሳቂያ ማላገጫ። የኢትዮጵያ ዓለም ብርሃን ቤተሰቦች ይህ ደግሞ በእኛ ላይ የተተረጎመ ስለሆነ እየተሳለቁብን ሞኞች ተብለን የምንነቀፍ፣ የምንተች፣ የምንሰደብ ስለሆነ ለእኛ ይሄ ቃል ትልቅ ትርጉም አለው። እግዚአብሔር ግን ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር፣ ጉልበት አለን፣ ጥበብ አለን፣ ዕውቀት አለን፣ ኃይል አለን፣ ሁሉ በእጃችን አለ የሚሉትን እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እኛን ምንም የሌለንም በዕውቀትም በገንዘብም በሀብትም በጥበብም በትምህርትም በሁሉም ደካሞች የሆንን እኛን መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር ያልሆነውንም ነገር መረጠ። እኛ ነን። ይሄ የኛ ስዕል ነው። ይሄ የኛ ምንነት ነው። የተናቅ ነው፣ ያልሆን ነው። ለምን እኛም መረጠ? የዓለምን ምናምንቴ ለምን መረጠ? እግዚአብሔር የሆነውን ነገር እንዲያጠፋ
ዓለም ይሄ ሆኖልኛል፣ ይሄ ተሟልቶልኛል፣ ይሄ ተደርጎልኛል፣ ይሄ ሁሉ በእውቀቴ አምጥቼዋለሁ፣ ይሄ በጥበቤ ሰርቼዋለሁ፣ ሁሉ በእጄ ነው፣ ሁሉ በደጄ ነው የሚለውን ሁሉ እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ። አዎ ግን የምታዩት ነው። በእግዚአብሔር ፊት በሥጋው፣ በእውቀቱ፣ በጥበቡ፣ በሀብቱ፣ በገንዘቡ፣ በአዋቂነቱ፣ በሊቅነቱ፣ በጠበብትነቱ ነው የሚመካው። ነገር ግን እግዚአብሔር ሥጋ የለበስክ ሁሉ በእኔ ፊት እንዳትመካ ይላል። ነገር ግን የሚመካ በእግዚአብሔር ይመካ ይላል። ትምክህታችን እግዚአብሔር ነው ወገኖቼ። እግዚአብሔር ስም የተመሰገነ ይሁን። እኛ ምናምንቴዎች እግዚአብሔርን እናመሰግናለን። እኛ ሞኞች እግዚአብሔርን እናመሰግናለን። እኛ ደካሞች የእግዚአብሔርን ስም ከፍ አድርገን እንጠራለን። የጥበበኞችን፣ የኃይለኞችን፣ የገዦችን፣ በትዕቢት የተሞሉትን፣ ከእኛ በላይ አዋቂ የለም የሚሉትን ሁሉ ታሳፍር ዘንድ እኛን ምናምንቴዎችን መረጥህ። ስምህ ይባረክ ይመስገን። ድንግል እናቴ ቅድስተ ቅዱሳን በሰማይም ንግሥት በምድርም ንግሥት እናቴ እምዬ ስምሽ ይክበር ይመስገን። ቅዱሳን ሊቃነ መላእክት ተራዳኢዎቻችን፣ አማላጆቻችን፣ ጠባቂዎቻችን ከእግዚአብሔር የተሰጣችሁን ለእኛ በረከት የሆናችሁን ብርሃንን የምታሳዩን መንገዳችንን የምትመሩን የእግዚአብሔር መንፈስ ቅዱስ የአብርሃሙ ሥላሴ የአብ የወልድ የመንፈስ ቅዱስ የከበራችሁ አገልጋዮች የሥላሴ ባለሟሎች ስማችሁ ይክበር ይመስገን። ቅዱሳን አባቶቼ፣ እናቶቼ፣ ሰማዕታት፣ ነቢያት፣ ሐዋርያት የደመቃችሁ የእግዚአብሔር ብርሃናዊ ምስክሮች ስማችሁ ይባረክ ይመስገን። አሜን። ወገኖቼ የኢትዮጵያ ዓለም ብርሃን ቤተሰቦች የእግዚአብሔርም የድንግልም ልጆች እንደምን ሰነበታችሁ? ልዑል ስሙ የተመሰገነ ይሁን። ድንግል ስሟ የተመሰገነ ይሁን። በማዕበሉም በወጀቡም ሳንጎዳ እዚህ ደርሰናል። በቸርነቱ በጸጋው እዚህ ደርሰናል። ዛሬ የሐዋርያው ዮሐንስ ያሰፈረውን የእግዚአብሔር ቃል የዮሐንስ ወንጌልን ትምህርት መማር እንጀምራለን። እግዚአብሔር በፈቀደልን አቅምና መጠን እሱ በሚመራን እግዚአብሔር መንፈስ ቅዱስ በሚቃኘው አንደበታችን ትምህርቱን እንጀምራለን። ቀድመን ግን ጊዜውና የወቅቱን ሁኔታ ከዚህ ቀደሙ ሁሉ እንመለከታለን፣ አንድምታውንም እናያለን። ዛሬ ረሃብ የነገሰበት፣ ሞት የረከሰበት፣ ጦርነት የተንሰራፋበት ሰዓት፣ ስደት የበረከተበት፣ ጭንቀት፣ ተስፋ መቁረጥ፣ በሽታ ሁሉ የተስፋፋበት፣ ጥፋት በስፋት የነገሰበት ወቅት ላይ ደርሰናል። በውስጡም እየሄድንበት ነው። ብዙዎች ወገኖቻችን ጦርነት፣ ረሃብ፣ ስደት፣ በሽታ እያጠቃቸው በከፍተኛ ጉዳት ላይ ወድቀዋል። የኢትዮጵያ ጠላቶች የተዋህዶ እምነታችንን ለማጥፋት በታላቅ ሴራ ተጠምደዋል። ነጮች በግልጽ በሚጨበጥ ሁኔታ ለሀገራችን ጥፋት እየሰሩ ነው። የሀገራችን ጠላቶች እንደ ጸጉር በዝተዋል። እኛ ካለው ድቅድቅ ጨለማ የምንወጣው በእግዚአብሔር ኃይል ብቻ ነው።
እምናልፈው ምን ክፉ መከራ ሁሉ በእግዚአብሔር ቸርነትና ጥበቃ ብቻ ነው። ታምነንለት የቆምን በስሙ ምንመካ ሌላ መመኪያ ሊኖረን የማይገባ የሌለንም እኛ ተስፋችን እግዚአብሔር ብቻ ነው። መጠጊያችን በረከታችን እናታችን ናት ድንግል። ብዙ ጥፋቶች ከምንገምተው በላይ በብዙ ጉልበት እያጠፉ ሊሄዱ ስለሚችሉ ጊዜው የፍርድ ሰዓት በመሆኑ በውጤቱ ልንደነግጥ አይገባም። ጸንተው መቆም ነው። ስለ ሀገራቸው፣ ስለ ተዋህዶ እምነታቸው፣ ስለ አረንጓዴ ቢጫ ቀዩ ሰንደቃቸው፣ ስለ ቀያቸው፣ ስለ መላው የኢትዮጵያ ሕዝብ የሚደክሙ ሁሉ እግዚአብሔር ይርዳቸው። ሰው እውነትን ተረድቶ በልቡ እውነትን ካነገሰ የፈጠረውን አምላክ የአብርሃሙ ሥላሴን ከወደደ በድንግልም ከታመነ በፊቱ ያለው ማናቸውንም ችግር በእግዚአብሔር ብርሃንነት ያልፈዋል። ወገኖቼ በእግዚአብሔር የሚታመን የተመሰገነ ነው። ዛሬ የኢትዮጵያ ዓለም ብርሃን ቤተሰቦችን እንደ ጠላት ያሳደዱ የነቀፉ ብዙ ጥፋትን ያደረሱ ሁሉ ዋጋ የግድ ይከፍላሉ። ሆዳቸውን አምላክ ያደረጉ በእምነታችን በተዋህዶ ኦርቶዶክስ እምነታችን ያላገጡ የግድ ዋጋ ይከፍላሉ። የአባቶቻችንን ድንበር አፍርሰው በቤተ ክርስቲያን አናት ላይ ተቀምጠው በየአጥቢያው ሁሉ መሳዮቻቸውን ሰግስገው ለምንፍቅና ለኩትልክና ዘብ ቆመው ወንጀለኛው ዳኛ ሆነው ሊፈረድባቸው ሲገባ እነሱ በእውነተኞች የኢትዮጵያ ዓለም ብርሃን ቤተሰቦች ላይ ፈራጅ ዳኛ ሆነው ሲያጠፉ ምዕመኑ ራሱ ተባባሪ በመሆን በልማድ እየተመላለሰ እንደ ነዱት እየተነዳ ብዙ ጉዳት አድርሷል። ወገኖቼ እግዚአብሔር ቤተሰቦች እኛ መከራን ብንቀበልም እግዚአብሔር ይመስገን ለክብር ነው። በዚህ ምግባራቸው እነዚህ ቤተ ክርስቲያንን የወረሩ የማሳደጃ፣ የማጥቂያ፣ የመዶለቻ፣ የመነገጃ ቦታ አድርገዋታል። እኛም ደግሞ ይህ ለምን ሆነ ብለን ከእግዚአብሔር የሆነውን እውነት በመግለጻችን እንደ ጠላት ተቆጥረናል። ቤተ ክርስቲያናችንን በእግዚአብሔር ፊት በድንግል ፊት ቀርበን ንስሐ የምንገባበት የምንጸልይበት እግዚአብሔርን የምናመሰግንበት በሕገ ታቦቱ ፊት በቅድስና በንጽሕና ከልብ በመነጨ ንስሐ የተሰረበረ ልብ የምንቀርብበት ሕጉን ሥርዓቱን ጠብቀን ተባርከን መልስ አግኝተን ወደ የበዓታችን የምንመለስበት የተቀደሰ የእግዚአብሔር መንፈስ ቅዱስ የሥላሴ ማደሪያ ነው። ታዲያ አባቶቻችንን ወጥተው ወርደው ተገለው ተጨፍጭፈው ተሰደው ታስረው ስለ እውነተኛ እምነታቸው ተነቅፈው ብርቱ ውድ ዋጋ የከፈሉበትን ዛሬ ያለን ትውልድ ምን እየሰራን ነው? ቤተ ክርስቲያን ስትፈርስ በነጋዴዎች በወንበዴዎች ስትጥለቀለቅ ምን አደረግን? ቢያንስ እንኳን ከክፉ ሥራቸው ከአመፃቸው ከክህደታቸው ልንርቅ አይገባም? ይገባ ነበር። እነሱ በድፍረት በሚሰሩት ኃጢአት፣ ክፋት፣ ጥፋት እኛ አብረን የምንሰማራ ከሆንን ማንን ነው የምናመልከው? በእውኑ እግዚአብሔርን እያመለክን ነው? እግዚአብሔር የሚደለል አምላክ ነው? የሚሸነገል ነው? አይደለም። ወገኖቼ አገራችን ዛሬ ለደረሰችበት ጥፋት ሁላችንም ተጠያቂ ነን። የእግዚአብሔርን ምክር፣ ተግሳጽ፣ ቅጣት በመናቅ በማቃለል የራሳችንን ምኞትና ሐሳብ ተከትለን የጠፋን ነን።
ጥፋቱ ሲበረክት፣ ፍርድ በግልጽ ሲመጣ፣ ዛሬም ተጸጽቶ ከመመለስ ይልቅ ለሌላ ጥፋት የምንዘምት ከሆንን ምን ይጠብቀናል? ዛሬ እውነት ሲገለጽ የኢትዮጵያ ዓለም ብርሃን መልእክታትን፣ ትምህርቶችን፣ መግለጫዎችን ለመላው የአዳም ዘር ስንገልጽ ማንም አልሰማንም፣ አፌዘ እንጂ። ዛሬ ህዳር 7 2014 ዓመተ ምህረት ነው። 16 ዓመት ሞላን ወደ ሁሉም የሰው ዘር የእግዚአብሔርን ምክር፣ ግሳጼ፣ ፍርድ መግለጽ ከጀመርን። የሚገርመው የሰው ልጅ ብርቱና ሞገደኛ ነው። ከጥንት ጀምሮ የፈጠረውን አምላክ ትእዛዝ፣ ሥርዓት፣ ምክር፣ ተግሳጽ እንደናቀ ነው። ዛሬም በዚሁ ዘልቆ ብርቱ ጥጋብና እሱም ደግሞ በተራው ደግሞ ከአባቶቹ የከፋውን ወንጀል እየፈጸመ እዚህ ሰዓት ላይ ደርሰናል። እግዚአብሔርን አምናለሁ እፈራለሁ ይላል፣ በምግባር ግን ከሃዲ ነው። ሕግን፣ ሥርዓትን፣ የእግዚአብሔርን ምክርን፣ ድምፅን የሚንቅ፣ የሚተች፣ የሚሰድብ፣ ትዕቢተኛ፣ በራሱ ዕውቀት፣ ጥበብ፣ ገንዘብ፣ ጉልበት የሚመካ ነው። ማንም ምክርን አይሰማም። እኔ አዋቂ ነኝ፣ እኔ መፍትሄ አመንጪ ነኝ፣ ከእኔ በላይ አዋቂ ላሳር ነው፣ ከእኔ ያለፈ ማንም ሊናገር አይገባውም የሚል በእምነቱ በሥጋው ዓለምም በሁሉም ብትሄዱ እንዲህ አይነት ሰው ነው የምታገኙት። ዛሬ ግን ይህ ሁሉ ጥጋቡ ለምናየው የፍርድ ሰዓት አድርሶታል። የሚገርመው ዛሬም እየጠፉ እያለቁ እየደቀቀ ወደ ከበደው እሳትና መጥረጊያ እየተንደረደረ በሰውኛ ዘዴ ዲያብሎስ ባስጨበጠው መላ ተብዬ በቢሊዮን የሚቆጠረውን ሕዝብ ይዞ ለመጥፋት በመፋጠን ላይ ነው። ለዚህ ሁሉ አሁን እያየን ላለ ነው ላለፈውም ለመጪውም ክፉ ጥፋት ተጠያቂው የሰው ልጅና የጥፋት የክፋት የኀጢአት አካሄዱ ብቻ ነው። ሌላ ተጠያቂ የለም። እግዚአብሔርን ዓለምን ፈጠረ፣ አዘጋጀ፣ ለሰው እንዲኖርበት ጊዜያዊ የእንግድነት ዘመን እንዲያሳልፍበት አደረገ። ከመሰረቱ የፈጣሪን ትእዛዝ በማፍረሱ ሞት ተፈረደበት። ጥሮ ግሮ እንዲበላ ተወሰነበት። ሞት ኀጢአት ሰለጠነበት። ይሁንና አባታችን አዳም ስላጠፋው ጥፋት፣ ስለታዘዘው ትእዛዝ መተላለፍ የተፈረደበትን የሞት ፍርድ ለማስለወጥ በብርቱ እንባና ልመና በፈጣሪው ፊት ወደቀ። እግዚአብሔር የሚወደውን አዳምን ስለ መጸጸቱ በከንቱ ሊተወው አልወደደም፣ ቀድሞም በሐሳቡም አልነበረም። ስለዚህ በራሱ የመዳንን መንገድ አዘጋጀ። አያችሁ ወገኖቼ፣ እኛ የአዳም ዘሮች ነን። ዛሬ እንኳ በዚች በመጨረሻዋ ክፉ ሰዓት ውስጥ በግልጽ ጥፋት በመጣበት ሰዓት ውስጥ ፍርድ ሥራውን በሚሠራበት ሰዓት ውስጥ እንኳ ልንጸጸት አልወደድንም። ብንጸጸት ከልብ እንደ አባታችን እንደ አዳም ተጸጽተን ስለ ጥፋታችን በእግዚአብሔር ፊት ብንወድቅ እግዚአብሔር ዛሬም ምሕረቱ ለእኛ በደረሰ። ግን ትውልዱ ይህንን አያደርግም ወገኖቼ። ትውልዱ በትዕቢት የተሞላ ነው። ይህም ቢያደርግ እግዚአብሔርም ዛሬ ከምናየው ፍርዱ ምንኛ ተቆጥቦ ለሰው መልካም ባደረገለት ነበር። ግን ትውልዱ ይህንን አይሰማም። ስለዚህ በራሱ የመዳንን መንገድ አዘጋጀ። ለአዳም አባታችንም ቃል ገባ። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ፣ ወደ ክብርህም እመልስሃለሁ አለው። እንዳለውም ከ5500 ዘመን በኋላ ቃሉን ሊፈጽም መጣ። ከድንግል ተወለደ፣ ተጸነሰ፣ ተወለደ። ለ33 ዓመት ተመላለሰ፣ ዋጋን ከፈለ፣ አስተማረ፣ ለወገኖቹ መጣ፣
ሐዋርያትን ከየትቢያው መረጠ፣ ወደደ፣ ባረከ፣ አጸና፣ አከበረ። ለበጎ ሥራ ሁሉ ለአዲስ ኪዳን ሐዋርያት አደረጋቸው። በሰው እጅ እንደ ቃሉ ተሳደደ፣ ተገረፈ፣ ታሰረ፣ ተራበ፣ ተንከራተተ፣ ተሰቀለ፣ የሞትን ጽዋ ተቀበለ። በሦስተኛው ቀን ሞትን አሸንፎ በሲኦል ለታሰሩት ለነቢያት ለቀደሙት ታማኝ ባሮቹ ለአዳም ለአባታችን ወደ ገነት ወደ ዘላለም ሕይወት ይሻገሩ ዘንድ እንደ ገባላቸው ቃል ከሲኦል መንጥቆ አወጣቸው። ወደ ገነት ወደ መልካሙ ማረፊያ አገባቸው። በአባቱም ቀኝ በክብሩ እንዲሁ ሆነ። ዛሬም ሁሌም ወልድ የተዋሃደውን የእኛን ሥጋ ለብሶ በክብሩ በአምላክነቱ ከሦስቱ አካል አንዱ ሆኖ ሰውን አከበረ። ይህን ሁሉ እግዚአብሔር ለሰው ክብር ሲዘረጋ ይህን ሁሉ ንቆ ነው ዛሬ ይሄ ትውልድ እየጠፋ ያለው። በንስሐ መመለስ የሚችለውን በእውነተኛ እግዚአብሔር መታመን ማግኘት የሚችለውን የዘላለም ሕይወት ንቆ የዚች ምድር አላፊ ጠፊ ሕይወት ማርኮት በዲያብሎስ ተታሎ በኀጢአት ተተብትቦ ወደ መጨረሻው ጥፋቱ እየገሰገሰ ያለው ይህን ሁሉ የእግዚአብሔርን ድካም ንቆ ነው። ይህን ሁሉ እግዚአብሔር የገባለትን ተስፋ ረግጦ ነው። ይህን ሁሉ እግዚአብሔር በስፋት ያስቀመጠለትን በቸርነቱ የዘረጋውን በጸጋ ለድካም የሚያገኘውን የዘላለም ሕይወት ንቆና አቃሎ ተችቶና ሰድቦ ክዶ ወደ ጠፊው ዓለም ወደሚያልፈው ዓለም ወደ ዲያብሎስ ተስፋ ወደ ጨለማ ገብቶ በቢሊዮን የሚቆጠር ሕዝብ ሁሉ ወደዛው እየተንደረደረ ሄዷል። ወገኖቼ ይህ ሁሉ ድካም ይህ ሁሉ ተጋድሎ መከራ ለወደደው ለሰው ለአዳም ዘር ሁሉ ኀጢአት የተከፈለ ዋጋ ነበር። ሰው ግን ይህንን ናቀ። ላመነበት ለታመነበት ለጸናበት በፍጹም ሐሳቡ በፍጹም ልቡ በፍጹም ነፍሱ ለወደደው ሁሉ በነጻ የተሰጠ የዘላለም ሕይወት ሆነ። የዘላለም ፍቅር ነው፣ በረከት ነው። በብርሃንነት ለዘላለም እንደ ቅዱሳን መላእክት መኖር፣ በክብሩ ፊት እያመሰገኑት በማያቋርጥ ደስታ ውስጥ መኖር ነው። መቆሚያ የሌለው ገደብ የሌለው ዕድሜ የሌለው እዚህ ጋር በቃ የማይባለት በጊዜም ያልተገደበ የዘላለም ሕይወት ደስታ ብርሃንነት ነው። ይህንን ነው ሰው የናቀው። ሰው ዛሬ ወደ ሞት የሚሄደው ይህን ሁሉ ንቆ ነው። ወገኖቼ እኛ የኢትዮጵያ ዓለም ብርሃን ቤተሰቦችና ታናናሽ የልዑልም የድንግልም ባሮች ሳንታክት በየጊዜውም አለጊዜውም እውነትን የእግዚአብሔርን ፈቃድ፣ ትእዛዝ፣ ምክር፣ ተስፋ፣ ቃል ኪዳን ወደ እናንተ ወደ መላው ሕዝብ ዘር፣ ቀለም፣ ዜጋ፣ አገር፣ ድንበር ሳንል በተቻለ መንገድ ሁሉ ስናደርስ ቆይተናል። ድካማችን ውስን በጣም ውስን የሆኑ ወገኖችን ቢያተርፍልንም በዳኝነት በቅንነት በተረዱት እግዚአብሔርንና ፈቃዱን ተረድተው በንስሐ ከጠፉበት በተመለሱት ብንደሰትም በጠፋው ብዙ ሕዝብ በቢሊዮኖች የተቆጠረ የአዳም ዘር ወደ መጨረሻው ጥፋቱ በመድረሱ ግን ገደል አፋፍ ላይ በመቆሙም እጅግ አዝነናል። ወገኖቼ ስብራታችን ብዙ ነው። ትግላችን ከደምና ከሥጋ አይደለም፣ ከጨለማው ኃይላት መናፍስት ጋር በመሆኑ መራር ዋጋም ከፍለንበታል። ቤተሰቦቻችንን ገብረናል፣ በሰማዕትነት አሳልፈናል፣ ወደ ልዑልና ድንግል እቅፍ ሸኝተናል። ባለ ድል ባለ ክብር ስለ ባለ አክሊል ናቸውና በሥጋ ቢለዩንም በመንፈስ አንድነታችን እንደ ጸና ይኖራል። በገነት ሆነው በእረፍት ሆነው
የሥጋ ሥራ ውጣ ውረድ፣ ማጣት፣ መታመም፣ መታወክ ሳያግዳቸው ስለኛ በትግሉ ላለን በምድሪቱ በአገልግሎቱ ለምንተጋው ወንድም እህቶቻቸው ወደ ልዑል ይጸልያሉ፣ ስለኛ ይተጋሉ፣ ኃይልም ጉልበትም ይሆኑናል። እንግዲህ ወቅቱ ከእግዚአብሔር ተጣብቀን ጸንተን በንስሐ በጸሎት በስግደት እየተጋን ልንመላለስ ይገባናል። እግዚአብሔር ያስቀመጠልንን ሁሉ ሕጎች እየፈጸምን ሥርዓቱን ሁሉ እያከናወንን ከእግዚአብሔር ጋር ብቻ ከድንግል ጋር ብቻ በተዋህዶነታችን ብቻ ጸንተን ደባል የሆነ ባህሪ፣ ደባል የሆነ እምነት፣ ደባል የሆነ ክፉ አሰራር ሳናስጠጋ ሳንለማመድ በእውነት ላይ ብቻ ቆመን እውነትን አንግሰን በዚህ ክፉ ዘመን ጸንተን ልንቆም ይገባናል። ከእግዚአብሔር መንፈስ ቅዱስ የሚመነጨው ትምህርት ሕይወት ነው። እንደማያቋርጥ ንጹሕ የምንጭ ውሃ ከእግዚአብሔር የሚፈስ ከድንግል የሚገኝ ሕይወትና በረከት ነው። ወገኖቼ እኛ የእግዚአብሔር መገልገያ ዕቃ ነን። ከእኛ ከሥጋችን የሚመነጭ ምንም የለም። አስተማሪው፣ መካሪው፣ ወቃሹ፣ ተካዩ፣ ነቃዩ፣ ባራኪው እግዚአብሔር መንፈስ ቅዱስ የአብርሃሙ ሥላሴ ነው። ወገኖቼ ዛሬ አገራችን በጦርነት፣ በስደት፣ በረሃብ፣ በበሽታ፣ በዘር ፍጅት የመጀመሪያ ደረጃውን ይዛለች። ቤተ ክርስቲያን በተለይ በሰሜኑ፣ በምስራቁ፣ በማዕከላዊ የአገራችን ክፍል እጅግ ተጎድታለች። አገልጋዮች ሞተዋል፣ ተሳደዋል፣ ታስረዋል። ብዙ ሕዝብም አልቋል፣ ተጎድቷል። ይህ ሁሉ የሆነው በመልእክታቱ እንደተገለጸው ምክርን አልሰማ በማለታቸው አልፈው ተርፈው የኢትዮጵያ ዓለም ብርሃን ቤተሰቦችን በማሳደድ ከፖለቲካው ኃይል ጋር ተባብረው በማሰር በመክሰስ በማግለል ተሰማርተውብን ነው። እንደምትመለከቱት ፍርዱ መጣ። በሰፈሩት ቁና መሰፈር ሆነ። እኛን አትንኩን፣ እኛ እየታዘዝነው ፈጸምን እንጂ የበደልናችሁ ነገር የለም፣ አትድረሱብን አልን። ከእግዚአብሔር የሆነውን ለመላው ሕዝብ አደረስን እንጂ አልደረስንባችሁም ብንልም ከትዕቢታቸው ከጥፋታቸው አልተመለሱም። በመሆኑም ለምዕመኑም ለራሳቸውም የማያባራ መከራን አመጡ። ልብ ብላችሁ ተረዱ። ሁላችሁም ይህን የትምህርታችንን መግቢያ የምታዳምጡ ሁሉ መላው አዳም ዘር ስሙ። ከእንግዲህ ሰማይ ብትወጡ ምድር ብትገቡ የፈለጋችሁትን ዘዴ፣ ብልሃት፣ መፍትሄ ብትሉ አንዳች የሚሆን ነገር የለም። ከኢትዮጵያ የዓለም ብርሃን መልእክታት መፈጸም ውጪ በዓለም ላይ ያ እስካልተፈጸመ ድረስ የሚመጣ ሰላም የለም። እግዚአብሔር ያዘዛት ትእዛዝ ካልተፈጸመች በስተቀር የሚገኝ ነገር የለም። ለኢትዮጵያ የዓለም ብርሃን ቤተሰቦች፣ ለእግዚአብሔር ባሮች፣ ነገ የኢትዮጵያ ተዋህዶ ኦርቶዶክስ ቤተ ክርስቲያንን ለሚረከቡ አገልጋዮች ለምናችሁ፣ አልቅሳችሁ፣ በብርቱ ተሰቃይታችሁ ማናቸውንም ስልጣናችሁን፣ ሀብታችሁን ታስረክባላችሁ። በእግዚአብሔር ባሮች በሚዳኙበት የቅን የፍርድ አደባባይ ትቆማላችሁ። ይሄ ግድ ነው። ወዳችሁም ሳይሆን ፈቅዳችሁም ሳይሆን በግድ እግዚአብሔር በኃይል የሚፈጽመው ነው። በመልእክት 9 የተጠቀሰው አዋጅ ሲጸና ወደዛም እየተንደረደራችሁ ነው። ያኔ በእንብርክካችሁ ትሄዳላችሁ። ኃያል ነኝ፣ ባለ ኒኩለር ነኝ፣ የዓለም መሪ ነኝ፣ ባለጸጋ ነኝ፣ ጥበበኛ ነኝ፣ ግዙፍ ጦር አለኝ፣ በሰማይም በምድር የምበር ነኝ። ይህ ሁሉ በእግዚአብሔር ፊት እንደ ጉም የሚተን ባዶና ከንቱ ነገር ነው። በእግዚአብሔር ባሮች ፊት ትቢያ ትሆናላችሁ። ይህ የማይቀር ዕጣ ፈንታችሁ ነው። ቤተ ክርስቲያናችን ምንም ዓለም ሁሉ ከመሠረቷ ሊያጠፋት በግልጽ ቢደክምም በውስጧ የበቀሉ የእምነት ነጋዴዎች፣ ወንበዴዎች ቢሰለጥኑባትም የቀሩትን ለበጎ የታሰቡትን በተዋህዶ እምነታቸው የጸኑትን በፍጹም ልብ ንስሐ የገቡትን ይዛ
እውነተኛ ብርሃናዊ ክብሯን ለብሳና ተመልሶላት እውነተኞቹ የእግዚአብሔር አገልጋዮችና ካህናት ተረክበዋት ይህ እስኪሆን ድረስ በወጀቡም በማዕበሉም በመከራውም ሳንታወክ ጸንተን ልንቆም ይገባል። የሚረከቧት እስከሚረከቧት ድረስ። ይህ ደግሞ የማይቀር የማይሻር በመልእክታቱ ሁሉ ሲገለጽ የኖረ የጸና እግዚአብሔር ፍርድ ነው። ይህንን ልትረዱና ልታውቁ ይገባል። በእርግጥ የኢትዮጵያ የዓለም ብርሃን ቤተሰቦች ሁሉንም ይህን ትረዳላችሁ፣ ታውቃላችሁ። የማያውቁት ዛሬም በራሳቸው መላና ዘዴ መፍትሄ እናመጣለን ብለው የሚዳክሩት ከኛ ከኢትዮጵያ የዓለም ብርሃን ቤተሰቦች ውጪ የሆኑ በተለያየ እምነት ውስጥ ያሉ፣ በፖለቲካ ውስጥ ያሉ፣ በተመሳሰለው ጎዳና የሚጓዙ ሁሉ የዚህ የመጪው ጥፋት ሁሉ ሰለባ ናቸው። ዓለም ወደደም ጠላውም ኢትዮጵያ የሥላሴ የክብራቸው መገለጫ መመስገኛ ምድር ናት። ለዓለም ሁሉ ብርሃን ሆኖ ሥላሴ ሲከብሩ ቀሪው ትውልድ እግዚአብሔር የወደደው ትውልድ ያያል፣ ይባረክበታል፣ ይደሰትበታል፣ ይጽናናበታል። ለዛ የበቃው ትውልድ ወደዛ የሚሻገረው ይህንን ያህል የእግዚአብሔር ክብር በተወደዱ እግዚአብሔር ባከበራቸው ለእግዚአብሔር ፍጹም ፍቅር ባላቸው አገልጋዮች ስሙ ሌት ተቀን ያለ ማቋረጥ ይመሰገንበታል። ኢትዮጵያ የርስተ ድንግል የማርያም ርስት ናት። የእናታችን የድንግል ርስት ናት። ይህ ደግሞ ከእግዚአብሔር የተሰጣት ጸጋዋ በረከቷ ነው። ከሷ ምሕረትም ፍቅርን ያላገኘ እድል ፈንታ የለው። ኢትዮጵያ የዓለም ብርሃን ናት። በእምነቷ፣ በሥጋ አስተዳደሯ፣ በአገልግሎቷ ሁሉ ብርሃን ሆና ነው የምታገለግለው። ኢትዮጵያ የዓለሙ ገዢ ናት። እግዚአብሔር የሰጣት ስልጣን ነው። ዓለምን ሁሉ በእምነቷ ምክንያት አሸንፋለች። የዓለምን ኃያላን ሁሉ አሸንፋለች። ጉልበተኞቹን ሁሉ አሸንፋለች። የዲያብሎስን ተጠዋሪዎች ሁሉ አሸንፋለች። ውድ ዋጋ ከፍላለች። ልጆቿን ገብራለች። ለእሳት አሳልፋ ሰጥታለች። የዓለም የጥፋት አለቆች ሁሉ ፍጹም እስከምትጠፋ ድረስ ጨፍጭፈዋታል። ለረጅም ዓመታት ቢያንስ ከ700 ዓመት ያላነሰ የኢትዮጵያ ሕዝብ ሲፈጭ ሲቆላ በእምነቱ ምክንያት ዓለም ሁሉ ሲዘምትበት ኖሯል። ያ ሁሉ ዋጋ ይከፈልበታል። በዚህ ደግሞ እግዚአብሔር ሽልማቷን የዓለም ሁሉ ገዢ እንድትሆን በብርሃናዊ ሕይወቷ በተዋህዶ እምነቷ ዓለምን ሁሉ እንድትመራ ቀድሞ ወሰነ፣ አጸና፣ አከበረ። ኢትዮጵያ እውነተኞች ተሻጋሪዎች ሁሉ የዚህ ባለቤቶች ይሆናሉ። የእግዚአብሔር አገልጋዮች ይሆናሉ። ካህኑ ይሆናሉ። ስሙን ሲያመሰግኑ በደስታ ይዘላሉ። እንባቸው እንደ ጎርፍ ይፈሳል። በፍቅራቸው ብዛት እግዚአብሔር ይህን ሁሉ ነገ ያደርገዋል። ላልታደላችሁ ለምትጠፉት ተረት ነው። አእምሮአችሁ የተዘጋ በዲያብሎስ የተከደነ በእውቀታችሁ የምትታበዩ ከነ እውቀታችሁ ከነ ኃይላችሁ ከነ ሀብታችሁ ከነ ምናችሁ ወደ ትቢያ ትገባላችሁ። ወደ ሲኦል ትወርዳላችሁ። የእሳት ቀለብ ትሆናላችሁ። ይሄን አትጠራጠሩት። በመልእክት 9 የተጠቀሰው አዋጅ ሲጸና ያኔ በእንብርክካችሁ ትሄዳላችሁ። ኃያል ነኝ፣ ባለ ኒኩለር ነኝ፣ የዓለም መሪ ነኝ፣ ባለ ጸጋ ነኝ፣ ጥበበኛ ነኝ፣ ግዙፍ ጦር አለኝ፣
ሰማይንም በምድር የምበር እኔ ነኝ። ይህ ሁሉ በእግዚአብሔር ፊት እንደ ጉም የሚተን ነው። በእግዚአብሔር ባሮች ፊት ትቢያ ትሆናላችሁ። የማይቀር ዕጣ ፈንታችሁ ነው። በድጋሚ ይህንን ነገርኳችሁ። ቤተ ክርስቲያናችን ምንም ዓለም ሁሉ ከመሠረቷ ሊያጠፋት በግልጽ ቢደክምም በውስጧ የበቀሉ የእምነት ነጋዴዎች፣ ወንበዴዎች ቢሰለጥኑባትም የቀሩትን ለበጎ የታሰቡትን በተዋህዶ እምነታቸው የጸኑትን በፍጹም ልብ ንስሐ የገቡትን ይዛ እውነተኛ ብርሃናዊ ክብሯን ለብሳና ተመልሶላት እውነተኞቹ የእግዚአብሔር አገልጋዮች ካህናት ተረክበዋት ወደ ብርሃናዊ ዓለም ትሻገራለች። ይህ እስኪሆን ድረስ በወጀቡም በማዕበሉም በመከራውም ጸንታችሁ እንድትቆሙ ለመላው የኢትዮጵያ ዓለም ብርሃን ቤተሰቦች፣ ለቅኖች፣ ለየዋሆች የእግዚአብሔር ቤተሰቦች ሁሉ ምክሬ ይድረሳችሁ። አሁን ወደ ትምህርቱ ወደምንጀምረው የዮሐንስ ወንጌል ትምህርት እንሻገራለን። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደ ጻፈው። ወገኖቼ፣ የእግዚአብሔር ቤተሰቦች፣ እንግዲህ ታላቁን ወንጌል ዮሐንስ ወንጌል ዛሬ ደግሞ ጀምረን እንማራለን። እግዚአብሔር በእኛ አድሮ ለእናንተ የሚሆነውን ቃል ሁሉ በልባችሁ ያሰፍር ዘንድ ፈቃዱ ይሁን። እግዚአብሔር መንፈስ ቅዱስ አጽናኛችን፣ መካሪያችን፣ አስተማሪያችን በእኛ አድሮ ለእኛም ለሁላችን የእግዚአብሔር ቤተሰቦች፣ ኢትዮጵያ ዓለም ብርሃን ቤተሰቦች ሁሉ ቅን፣ የዋህ፣ ትሑት ለሆናችሁ ሁሉ እግዚአብሔር ምስጢራቱን ሁሉ ፈቃዱ የሆነውን ሁሉ ከሱ የሆነውን ሁሉ በልባችን ላይ ይጻፍ ያኑር። አሜን። የዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። ወገኖቼ፣ እስካሁንም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። እስራኤላውያን እነዚህ ናቸው፣ ይህንን ሁሉ እውነት ክደው ያልተቀበሉት። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። ይህ እንግዲህ ወገኖቼ፣ ይህ ምዕራፍ ከፍተኛ የሆነ የእግዚአብሔርን ምስጢር ያዘለ፣ ምስጢረ ሥላሴንም ያመሰጠረ ታላቁ ቃል ነው። እኛ በተዋህዶ እምነት ያመንን የጸናን የእግዚአብሔር ልጆች እንሆን ዘንድ ሥልጣን የተሰጠን፣ በ40 ቀን የተጠመቅን፣ በ80 ቀን የተጠመቅን የእግዚአብሔር ልጆች ነን።
የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ልብ በሉ ወገኖቼ፣ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። እርግጥ ስንወለድ ከእናታችን ማፀን ስንወጣ ወጥተናል፣ ልጆች ነን፣ ተፈጥረናል። ከዛ በኋላ ግን የልጅነትን ክብር ያገኘነው ስንጠመቅ፣ ወንዶች በ40 ቀን ሴቶች በ80 ቀን ተጠምቀን የተዋህዶ ኦርቶዶክስ እምነትን ስርዓት ስንፈጽም የእግዚአብሔር ልጆች ሆነናል። በአብ በወልድ በመንፈስ ቅዱስ ስም የምናምን በሱ የተወለድን በመንፈስ የምናድግ በእግዚአብሔር ጸጋ የምንጎለምስ በተዋህዶ ኦርቶዶክስ እምነታችን የምንጸና የእግዚአብሔር ልጆች ነን። ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ። ቃልም ሥጋ ሆነ። ልብ በሉ፣ ቃል ሥጋ ሆነ። በመጀመሪያ ቃል ነበረ ይላል። ወደ ላይ ልመልሳችሁ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ልብ በሉ፣ ቃል ራሱ እግዚአብሔር ነበረ። ያው ቃል ደግሞ አሁን እዚህ ጋር ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል። ስለ እርሱ ያልሁት ይህ ነበረ፣ እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይለናል። ወገኖቼ፣ ዮሐንስ መጥምቁ ዮሐንስ ይህን ሁሉ ለእኛ አስቀድሞ መንገድ ጠራጊ ሆኖ ስለ እውነት መሰከረ፣ ጮኸ። ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ በግልጽ ተናገረ። ይህም ቃል የሚነግረን ይህንን ነው። እንግዲህ በዚህ ቃል የምንማረው ምስጢረ ሥላሴን ነው። በጸሎታችን መጽሐፍ ውስጥ የሚገኘውን ምስጢረ ሥላሴን ምን እንደሚል እንይ። የማይታይና የማይመረመር ሁሉም ማድረግ የሚችል የሚታየውንም የማይታየውንም ፍጥረት ሁሉ የፈጠረ ይቅርታውና ቸርነቱ ያልተወሰነ ለዘላለም የሚኖር መጀመሪያና መጨረሻው የማይታወቅ የማይመረመር አንድ አምላክ መኖሩን እናምናለን። እርሱም በአካላት 3 በመለኮት አንድ ነው። በ3 አካላት አብ፣ ወልድ፣ መንፈስ ቅዱስ ይባላል። ነገር ግን በአንድ መለኮት አምላክ ይባላል። ማን ፈጠረህ ለሚለው ሥላሴ፣ ሥላሴ ስንት ናቸው ለሚለው አንድም 3ም ናቸው። ሦስትነታቸው እንደምን ነው ለሚለው በስም በአካል በግብር በስም ሦስትነታቸው እንደምን ነው? አብ፣ ወልድ፣ መንፈስ ቅዱስ። በአካል ሦስትነታቸው እንደምን ነው? ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። በግብር ሦስትነታቸው እንደምን ነው? አብ ወላዲ። ልብ በሉ፣ በግብር ሦስትነታቸው እንደምን ነው? አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ነው። አብ ቢወልድ ቢያሰርጽ እንጂ አይወለድም አይሰርጽም። ወልድም ቢወለድ እንጂ አይወልድም አይሰርጽም አያሰርጽም። መንፈስ ቅዱስም ቢሰርጽ እንጂ አይወለድም
አይወልድም፣ አያሰርጽም። አንድነታቸውስ እንደምን ነው? በባህሪ፣ በህልውና፣ በስፋት፣ በምላት፣ በርቀት፣ በመለኮት፣ በልብ፣ በቃል፣ በስትንፋስ ይህን በመሰለው ሁሉ አንድ ናቸው። አብ ማለት ምን ማለት ነው? አባት። የማን አባት? የወልድ። ወልድ ማለት ምን ማለት ነው? ልጅ። የማን ልጅ? የአብ። መንፈስ ቅዱስ ማለት ምን ማለት ነው? ሰራጺ። ከማን የሰረጸ? ከአብ። ወልድ ከወለደው መንፈስ ቅዱስን ካሰረጸው አይልቃቸውምን? አይቀድማቸውምን? አይልቃቸውም፣ አይቀድማቸውም። ለዚህ ምን ምስክር አለ? የሥላሴ ቅድምናቸው አንዲት ናት። በቅድምና ትክክል ናቸው እንዳለ ኤራቅሊስ። በስም በአካል በግብር ሦስት ናቸው ካልህ ሦስት አምላክ ትላለህን? አንድ አምላክ እላለሁ እንጂ ሦስት አምላክ አልልም። ለዚህ ምን ምስክር አለ? አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ግን አንድ አምላክ ናቸው እንጂ ሦስት አማልክት አይባሉም እንዳለ አትናቴዎስ። የአትናቴዎስን ቃል ወገኖቼ ራሱን ችሎ አነብላችኋለሁ። በሃይማኖተ አበው የአብ ስም ተለውጦ ወልድ መንፈስ ቅዱስ ይባላልን? የወልድ ስም ተለውጦ አብ መንፈስ ቅዱስ ይባላልን? የመንፈስ ቅዱስ ስም ተለውጦ አብ ወልድ ይባላልን? አብ ቢባል እንጂ ወልድ መንፈስ ቅዱስ አይባልም። ወልድም ወልድ ቢባል እንጂ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስም መንፈስ ቅዱስ ቢባል እንጂ አብ ወልድ አይባልም። ለዚህ ምን ምስክር አለ? የአብ ስም የወልድን የመንፈስ ቅዱስን ስም ለመሆን አይለወጥም። የወልድም ስም የአብን የመንፈስ ቅዱስም ለመሆን አይለወጥም። የመንፈስ ቅዱስም ስም የአብን የወልድን ስም ለመሆን አይለወጥም ብሎ አግናጢዮስ በሃይማኖተ አበው ተናግሯል። እስከዚህ ምስጢረ ሥላሴ ነው። ወገኖቼ ይህ ገና ከመጀመሪያ ዮሐንስ ወንጌልን ስንማር ምስጢረ ሥላሴን ልንማር ምስጢረ ሥላሴንም ልናነብ ልንረዳ ስለሚገባን በተለይ ሃይማኖተ አበውን በደንብ ጠንቅቃችሁ እንድታነቡት ለሁሉም የእግዚአብሔር ቤተሰቦች እመክራለሁ። እንግዲህ የአትናቴዎስን ምስክርነት ከሃይማኖተ አበው እናንሳና እንማር። የአንጾኪያ ሊቀ ጳጳስ የከበረ አባታችን አትናቴዎስ ወደ እስክንድርያ ሊቀ ጳጳሳት ወደ ፊልጶስ ጽፎ ከላከው መልእክት በአብ በወልድ በመንፈስ ቅዱስ አምናለሁ እታመናለሁ። ሥላሴ በአንድነት የጸኑ ናቸው። በመለኮት አንድ ናቸው። በክብር ፍጥረቱን ሁሉ በመፍጠር አንድ ናቸው። ያልተፈጠሩ ናቸው። ከጥንት ሁሉ አስቀድሞ የነበሩ ናቸው። ፍጥረታቱን የፈጠሩ ናቸው። ወስነውም የሚያኖሯቸው ናቸው። ለፍጥረቱም ሁሉ በጎ ነገርን የሚሰጡ ናቸው። በአካላት ሦስት ናቸው። በመለኮት አንድ ናቸው። አንድነት በሦስትነት፣ ሦስትነት በአንድነት አለ። መለየት በአንድነት፣ አንድነት በመለየት አለ። ስለዚህም አንድ እግዚአብሔር፣ አንድ መለኮት፣ አንድ ባህሪ፣ አንድ መንግሥት እንላለን። ቅዱሳን አካላት ሦስት ናቸው። የሦስቱ አካላት ገንዘብ የሚሆኑ ፍጹማን ገጻትም ሦስት ናቸው። እነዚህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። ሦስቱን አካላት ከአካልነታቸው አውጥቶ በአንድ አካል እንደሚወስን
ሦስትነትን እንደ ካደ እንደ ሰባልዮስ ሦስቱን አካላት አንድ ገጽ አንልም። ያ ከሃዲ ሦስቱን አካላት አብ ያለበት ጊዜ፣ ወልድም ያለበት ጊዜ፣ መንፈስ ቅዱስም ያለበት ጊዜ አለ። ለአብ ለወልድ ለመንፈስ ቅዱስ የሚገባቸውን ሰጥቶ አይናገርምና። እኛ ግን በዘመኑ ሁሉ አብ አብ ነው እንላለን። እሱ አብ በእውነት በቅድምና የነበረ ነውና፣ ወልድም በዘመኑ ሁሉ ወልድ ነው እንላለን። እሱ ወልድ በእውነት በቅድምና የነበረ ነውና፣ እንዲሁም መንፈስ ቅዱስም በዘመኑ ሁሉ መንፈስ ቅዱስ ነው እንላለን። እሱ መንፈስ ቅዱስ በእውነት በቅድምና የነበረ ነውና። እነዚህ ሦስት አካላት አንድ መለኮት ልዩ ሦስት የሚሆኑ የአብ የወልድ የመንፈስ ቅዱስ ገንዘቦች ናቸው። ደግሞ ከረከሰችው ከአርዮስ ክህደትም እንራቅ። ስሉስ ቅዱስን ወደ ሁለት ባሕርያት የከፈላቸው፣ ፍጡርና ፈጣሪ ያደረጋቸው፣ በባሕርየ መለኮት መከፈል በሌለበት በአንድ እግዚአብሔር መከፈልንና የተለያዩ የመለኮት ማዕረጋትን ያመጣ ያ አርዮስ ነው። እኛ ግን ልብ በሉ፣ እኛ ግን እግዚአብሔርን ወደምናገለግልበት ወደ ሃይማኖታችን ተመልሰን እነዚህን የተጠሉ ነገሮችን ከእኛ እናርቃለን። ይኸውም የአይሁዳዊ እምነት አንድ ገጽ ማለትን፣ ጣዖታውያንና መናፍቃን እየከፋፈሉ የሚያምኑትን እምነት ነው። እግዚአብሔር አንድ ነው፣ ባሕሪ አንድ ነው፣ መንግሥትም አንድ ነው፣ ሥልጣንም አንድ ነው፣ መሻትም አንድ ነው፣ ፈቃድም አንድ ነው እንላለን። በሁሉ ዘንድ የሚመሰገኑ በቅድስት ሥላሴ የምናምነው እምነት እንዲህ ነው። እነዚህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። በገጽ ልዩ በባሕርየ መለኮት የማይለዩ ከሚሆኑ ከእነዚህ ከሦስቱ አካላት በቀር በሌላ አምላክ አናምንም። በቅድስት ሥላሴ ስለማመን በተናገረበት ድርሳኑ ደገኛው መምህር ባስልዮስ እንደተናገረ እነዚህም ያልተፈጠረ ባሕሪ ፍጥረትንም ሁሉ ለመፍጠር ለማሳለፍ የሚቻለው ሥልጣን አብ፣ ወልድ፣ መንፈስ ቅዱስ ናቸው። አንድ እግዚአብሔር፣ አንድ መለኮት፣ አንድ ባሕሪ ብለን ይህ በአካል ሦስት ማለትን የሚያፈርስብን አይደለም። በአካላት ሦስት ማለትም መለኮትን ሦስት መለኮት ወደ መባል የሚከፍለው አይደለም። ከሦስት አካላት አንዱ በየአካላቸው ጸንተው ይኖራሉና መለኮትም በአንድነቱ ጸንቶ ይኖራልና ሦስት መለኮት ለመሆን አይከፈልምና ቅድስት ሥላሴ መለየት በሌለበት አንድነት አንድ ናቸውና ስለ ፈጣሪያችን አንድነት ከቅዱሳን አባቶቻችን እንደ ተማርነው በማሳጠር ይህን ተናገርን። ዳግመኛም ጌታችን ኢየሱስ ክርስቶስ ሰው የመሆኑን ነገር ልንናገር ይገባናል። ከአብ ባሕሪ የተገኘ ከዘመን ሁሉ አስቀድሞ ያለ ተድኅሮ ያለ ተፈልጦ ከእሱ ጋር ያለ ከሦስቱ አካላት አንዱ አካል እግዚአብሔር ቃል በመጀመሪያ ምን ይላል? ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እግዚአብሔር ቃል ዓለም ሳይፈጠር በቅድምና ከአብ አካል ዘእም አካል ባሕሪ ዘእም ባሕሪ ተወለደ። በቅድምና ፍጥረቱን ሁሉ በመፍጠር ከአብ ከመንፈስ ቅዱስ ጋር አንድ ነው። ፍጥረቱን ሁሉ በመፍጠር ከአብ ከመንፈስ ቅዱስ ጋር አንድ ነው። ፈጽሞ ለሞት ለጥፋት ተሰጥቶ ተስፋውንም አጥቶ የነበረ የሰውን ባሕሪ ልብ በሉ ሊያድን በወደደ ጊዜ ወደ ጥንተ ተፈጥሮ ይመልሰው ዘንድ ማንን? አዳምን ራሱን ዝቅ አድርጎ ከጌትነቱ ዙፋን ሳይለይ በኋላ ዘመን ከሰማያ ሰማያት ወደ እኛ ወረደ። ቃልም ሥጋ ሆነ የሚለው ይህንን ነው። ዳግመኛም በጌትነቱ እንዲመጣ እንደተናገረ
ለመለኮቱ እንደሚገባ ያከብሩት ዘንድ ሊቃነ መላእክትን ሰራዊተ መላእክትን አስከትሎ ከእርሱ ጋር አልመጣም። ጠል ሳይሰማ በጸምር እንደወረደ ሁልጊዜ ንጽሕት ድንግል በምትሆን በእውነት አምላክን በወለደች በማርያም ማኅፀን ማንም ሳያውቅ አደረ እንጂ። ያለ ዘርአ ብእሲ በግብረ መንፈስ ቅዱስ ከሷ ነፍስን ከሥጋን ነስቶ ሰው ሆነ። በዮሐንስ ወንጌል ቃልም ሥጋ ሆነ፣ ጸጋንና እውነትም ተመልቶ በእኛ አደረ። አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ያለ ዘርአ ብእሲ በግብረ መንፈስ ቅዱስ ከሷ ነፍስን ሥጋን ነስቶ ሰው ሆነ። በባህሪ በሕማም የሚመስለንን ነባቢት ልባዊት ነፍስ ያለችው ሥጋን ተዋሃደ፣ ቃልም ሥጋ ሆነ የሚለውን ማለት ነው። ጥበብ ለራሷ ቤት ሰራች ተብሎ እንደተጻፈ ያለ መለየት ከዚህ ሥጋ ጋር የአካል የባህሪ ተዋህዶን ተዋሃደ። ከመዋሃዱ ሰው ከመሆኑም በፊት ሥጋ አልነበረው። ለማይመረመር የአምላክነት ሥራ ለሚሆን ለዚህ ረቂቅ ምስጢር ትበቃለህ የተባለ የመላእክትና የሰማያውያን ሰራዊት አለቃ ገብርኤል ባበሰራት ጊዜ ተዋሃደው እንጂ ጸጋ ክብርን የተመላሽ ደስ ያለሽ ድንግል እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ይሆናልና ደስ ይበልሽ ብሎ አበሰራት። ወገኖቼ ዛሬ በዘመኑ ዓለምን ሁሉ የሸፈኑት ካቶሊኮች፣ ቅባት ጸጋ ተሐድሶች፣ መናፍቃን ፕሮቴስታንት የሚባሉ ሁሉ ይህንን እውነት ነው የሚዋጉት። ይህንን እውነት ነው ለማጥፋት እየለፉ ያሉት። ይህንን የአባቶቻችን የተከሉትን ምስጢረ ሥላሴን ነው ሊሽሩ የሚታገሉት። ይህንን እውነት ነው ሐዋርያው ቅዱስ ዮሐንስ በመጀመሪያው ገጹ ያበሰረንን ምስጢረ ሥላሴን ሊያጠፉ፣ ሊቀንሱ፣ ሊደልዙ የደከሙት ሁሉንም መጻሕፍቶቻቸውን ብትመረምሩ ይህንን ለማጥፋት የለፉበት ነው። ማለትም እግዚአብሔር ለሰው ልጅ የከፈለውን ዋጋ፣ ባህሪውን፣ ክብሩን፣ አምላክነቱን ሁሉ በሰው ሕሊና እሱ በፈቀደውና ባስተማረን መንገድ እንዳንሰርጽ እንዳንታመንበት ከፍተኛ ትግል ያደረጉበት ስራቸው ቢኖር ይህ ነው። የተለየነውም በዚሁ መሰረት ላይ ነው። ወገኖቼ ከድንግል ተቃባት እንጂ አልተዋሃደትም ነው የሚሉት። ከድንግል በጸጋ ወለደችው እንጂ ከሱ አልተዋሃደም ነው የሚሉት። በጥቅሉ ተዋህዶነትን የሚቃወሙት የሰውን ልጅ ለማክበር እግዚአብሔር የከፈለውን ዋጋ ለማሳነስ፣ እግዚአብሔር ያከበራት እናታችንን ቅድስተ ቅዱሳን በሰማይም ንግሥት ያደረጋት በምድርም ንግሥት ያደረጋትን እናታችንን ክብር ሊቀንሱ የለፉ የዲያብሎስ መልከ ብዙ ዘማቾችና አጥፊዎች የሰው ልጅ ጠላቶች ናቸው። ይህም መሠረት ጨብጣችሁ ያዙ ወገኖቼ፣ የእግዚአብሔር ቤተሰቦች፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅኖች፣ የዋሆች፣ የአዳም ዘሮች በሙሉ ይህንን እውነት ጨብጣችሁ ያዙ። መዳን በዚህ መንገድ ነው። መዳን በተዋህዶ እምነት ጸንቶ በመኖር ነው። ለዚህ ነው ዛሬ ዓለም ሁሉ የኢትዮጵያ ኦርቶዶክስ ተዋህዶን እምነት ሊያጠፋ የሚለፋው፣ ሁሉም ለዲያብሎስ የገበረ በመሆኑ። ስለዚህ በተመሠረታችሁበት እውነት ጸንታችሁ ቁሙ። በኢትዮጵያ ኦርቶዶክስ ተዋህዶ እምነት ጸንታችሁ ቁሙ። እኛ የኢትዮጵያ ዓለም ብርሃን ቤተሰቦችን ብዙዎች ይከሱናል። እኛ ግን ለሕዝብ የምንመሰክረውን ምስክርነት፣ እውነት፣ ብርሃን እነሱ ባንደበታቸው ያወጡት። እነሱ የእውነትን ካባ
የተዋህዶ እምነትን ካባ ለበሱት እንጂ በልባቸው በውስጣቸው ግን ክደውታል። መናፍቃን ናቸው፣ ታድሶች ናቸው። እውነትን ሊያጠፉ እየተጉ ያሉ የካቶሊኮች፣ የፕሮቴስታንቶች፣ የተለያዩ ነጮች እምነትን ለማስረጽ የሚለፉ ክፉ የእውነት ጠላቶች ናቸው። ሲናገሩ ግን እውነትን የሚመሰክሩ ይመስላሉ። ከኛማ ቢሆኑ እኛን አይጠሉንም ነበር። ከኛማ ስለ እውነት የሚናገሩ ቢሆኑ፣ ስለ ብርሃን የሚመሰክሩ ቢሆኑ ለምን ይጠሉናል? እነሱ ግን ከእውነት ስላልሆኑ ውስጣቸው የተሸከሙት የጠላትን ሸክም ስለሆነ እውነት በሚነገርበት ጊዜ የጨለማ ሥራቸው ስለሚገለጥባቸው ይደነግጣሉ፣ ይበሳጫሉ፣ በእኛም ላይ በክፋት ይነሳሉ። እነሆም ተነስተው ይኸው እስከ ዛሬ በእኛ ላይ እንደዘመቱ ናቸው። ስለዚህ ወገኖቼ እምነታችሁ ምን ላይ እንደተመሠረተ ታውቁ ዘንድ ሃይማኖተ አበውን በጥንቃቄ እንድታነቡና እንድትረዱ እመክራለሁ። እኛም ወደፊት የወንጌሉን ትምህርት፣ የብሉያትን ትምህርት እነዚህን ሁሉ ካጠናቀቅም በኋላ እግዚአብሔር ፈቃዱ ከሆነ የሃይማኖተ አበውንም ትምህርት ራሱን መጽሐፉን ደግሞ እንደዚሁ ገብተን ወደ ሕዝቦቻችን፣ ወደ እግዚአብሔር ቤተሰቦች፣ ወደ እግዚአብሔር ልጆች ይደርስ ዘንድ እውነቱን ሁሉ ለመግለጽ እግዚአብሔር በፈቀደልን አቅምና መጠን ለመምከር ለማስተማር እንጥራለን። በተሰጠን የጊዜ መጠን ልክ እግዚአብሔር ዕድሜና ጊዜ ከሰጠን ይህን ሁሉ ወደፊት አቅደን እንገፋለን። እኛ ባንገፋ እግዚአብሔር፣ እኛ ቢያቅተን ሌሎችንም ባሮች እያስነሳ እናንተን ያጸናል። እግዚአብሔር በዘመን ሁሉ ልጆቹን ያጸናል፣ ይመክራል፣ ያስተምራል። ወደ ወንጌሉ እንሂድ። አይሁድም አንተ ማነህ አሉት ዮሐንስን። አይሁድ አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው። መሰከረም አልካደምም። እኔ ክርስቶስ አይደለሁም ብሎ መሰከረ። መጥምቁ ዮሐንስን ነው። እንኪያስ ማነህ? ኤልያስ ነህን? ብለው ጠየቁት። አይደለሁም አለ። ነቢዩ ነህን? አይደለሁም ብሎ መለሰ። እንኪያስ ማነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። እሱም ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። ወገኖቼ ጸሐፍት ፈሪሳውያን እንዲህ ናቸው። ለመመርመር ምንድን ነው? ከየት መጣ? ማን ነው? እና ምንድን ነው ይሄስ የሚተላለፈው መልእክት ብለው ሊማሩበት አይደለም። እነሱና ክብራቸው እንዳይነካ የቆሙበት መንገድ እንዳይነካባቸው ለመከላከል ነው። ለላኩም መልስ እንድንሰጥ ነው ያሉት። ራስህ ምን ትላለህ አሉት። እንግዲህ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩና፣ ልብ በሉ እንግዲህ ከፈሪሳውያን ነበሩና፣ እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ ካይደለ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ እኔ በውሃ አጠምቃለሁ ምሳሌውን ሲያሳያቸው ነበር። ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ። እኔ ጫማውን ጥፍር ልፈታ የማይገባኝ ትሑቱ ዮሐንስ መጥምቁ የጌታን ጫማ ልፈታ እንኳን አይገባኝም ብሎ ራሱን በእግዚአብሔር ፊት፣ በወልድ ፊት፣ በቃል ፊት፣ በመድኃኒታችን በኢየሱስ ክርስቶስ ፊት ዝቅ አድርጎ ራሱን አስቀመጠ። ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ይህ ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኀጢአት የሚያስወግድ የእግዚአብሔር በግ፣ አንድ ሰው ከእኔ በኋላ ይመጣል፣
ከእኔም በፊት ነበርና ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው። እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውኃ እያጠመቅሁ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውኃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ አለ። እንግዲህ ይህንን የተናገረው መጥምቁ ዮሐንስ። በነገው ደግሞ ዮሐንስ ከደቀ መዛሙርቱም ሁለት ቆመው ነበር። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። ሁለቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዞር ብሎ ሲከተሉትም አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜው መምህር ሆይ ማለት ነው። መጥታችሁ እዩ አላቸው። መጥተውም የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓት ያህል ነበረ። ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲሕን አግኝተናል አለው። ትርጓሜው ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ሆይ ነህ? አንተ ኬፋ ትባላለህ አለው። ትርጓሜው ጴጥሮስ ማለት ነው። በነገው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ፊልጶስም ከእንድርያስ ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለው። ሙሴ በሕገ ነቢያት ስለ እርሱ የጻፉትን ልብ በሉ። ሙሴ በሕገ ነቢያት ስለ እርሱ የጻፉትን ነቢያት ሁሉ የተነበዩትን የተነገራቸውን ይመጣ ዘንድ ያለውን መድኃኒታችን ኢየሱስ ክርስቶስን ስለ እሱ ሁሉም ነቢያት ተናግረዋል። እሱን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለ። እንዴት ይህ መልካም ይወጣል ብሎ አለ። ፊልጶስ መጥተህ እይ አለው። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኰል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤል በጣም ቅን ሰው ስለነበር፣ በጣም የዋህና መልካም ሰው ስለነበር ገና ወደ ጌታ ሳይቀርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እርሱ በእውነት መሰከረለት። እግዚአብሔር በእውነት የሚመሰክርልን ሰዎች እንሆን ወገኖቼ። እግዚአብሔር ስለ የዋህነታችን፣ ስለ ቅንነታችን፣ ስለ በጎነታችን እሱ ልባችንን አይቶ የሚመሰክርልን እንሆን። እኛም እግዚአብሔር የሚመሰክርልን እንድንሆን በግብር ሁሉ ቅን፣ የዋህ፣ ትሑት፣ መልካም ሰው፣ የእምነት ሰው፣ የእውነት ሰው እንሁን። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየሁህ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ። አያችሁ፣ ማንም ሳይናገር በፊት ማንም ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ አንዳች ቃል ሳይተነፍስ በፊት ናትናኤል ተገልጾለት የእግዚአብሔር ምስጢር ታውቆት አንተ የእግዚአብሔር ልጅ ነህ ብሎ በሙሉ አንደበቱ መሰከረ። አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየሁ ስላልሁህ አመንህን? አያችሁ፣ ትንሽ ቃል ስለነገርኩህ አመንከኝ። ምን ያህል ልቡ ለእምነት የቀና እንደሆነ ናትናኤልን እግዚአብሔር እንዴት እንደወደደው ጌታችን መድኃኒታችን ኢየሱስ ክርስቶስ የእምነቱን
ታላቅነት ነው የተቀበለው። ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው። እንግዲህ ወገኖቼ ምዕራፍ 1 የዮሐንስ ወንጌል እነዚህን ምስጢራቶች እንግዲህ ነግሮናል። በዚህ ጀምረነዋል። ወደ ምዕራፍ 2 ከመሄዳችን በፊት እንዳይበዛባችሁ ይህንን የዛሬን የመግቢያችንን ትምህርት በዚህ እንቋጭና እግዚአብሔር ፈቃዱ ሲሆን ደግሞ ቀጣዩን በሚቀጥለው ሳምንት ለመማር እንሞክራለን። የሚቀጥለው ሳምንት የምንማረው ከሐዋርያት ሥራ ትምህርት እንማርና ከዛ ቀጥሎ ነው ወደ ወንጌሉ ደግሞ ተመልሰን ምንቀጥለው። እግዚአብሔር በነገር ሁሉ ማስተዋልን ይስጣችሁ። ይህን ቃል እንደመከርኳችሁ ምስጢረ ሥላሴ የተገለጸበት ብዙ የእውነት ጠላቶችን የምታሳፍሩበት መሰረታዊ እምነታችሁ የት እንደሆነች የምታውቁበት መንገድ መሰረቱ እዚህ ቃል ውስጥ ስለሰፈረ የሃይማኖት አበው መጻሕፍትን ሁሉ እያገናዘባችሁ ቃሉን ደጋግማችሁ እንድታዩ እመክራችኋለሁ። የኢትዮጵያ ዓለም ብርሃን ቤተሰቦች ወገኖቼ፣ ዛሬ እኛ እውነትን እየጨበጥን በዚህ ክፉ ዘመን፣ በዚህ በፍርድ ዘመን፣ በዚህ እግዚአብሔር በኃይልና በሙላት በሚሠራበት ሰዓት ላይ እኛ በቅድስና፣ በመልካምነት፣ በትሕትና፣ በታማኝነት፣ በእውነት፣ በጽናት አለ ኀፍረት አለ ፍርሃት ጸንተን በእግዚአብሔር ታምነን በአብ በወልድ በመንፈስ ቅዱስ በአንዲቷ እምነታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነታችን በአንዲቷ ምልክታችን በሰንደቃችን በአረንጓዴ ቢጫ ቀዩዋ ምልክታችን ሰንደቃችን በኢትዮጵያዊነታችን ክብርና ኃይል በተሞላችው እግዚአብሔር በወደዳት በኢትዮጵያዊነታችን ታምነን ጸንተን እንቁም። ዓለም ይንጫጫ የጩህ ብዙ ቢሊዮኖች ናቸው። ዓለም ሁሉ በቴክኖሎጂ ሁሉ የተቆራኘ ነው። ጥፋቱም እንደዛው በግብርም በሥራም አንድ ሆኖ ነው የሚሄደው። ነጩ ከጥቁሩ፣ ቀዩ ከጠቆረው ከሁሉ ተዋህደው ይህንኑ የእኛን እምነት ለማጥፋት ጠዋት ከማታ ይለፋሉ። ዛሬ በግልጽ ደግሞ አገራችን ለማፍረስ ይለፋሉ። ኢትዮጵያን ለማጥፋት ይለፋሉ። ተዋህዶ እምነትን ከመሰረቷ ለማጥፋት ዓለም በሙሉ ተቀናጅቶ ዘመቻ ከፍቷል። ልብ ብላችሁ አስተውሉ። አሜሪካው፣ አውሮፓው፣ ኤሽያው፣ ላቲኑ፣ አፍሪካው ሁሉም በእኛ ጉዳይ ከዚህ በፊት በመልእክት 5 የተሰጠው ማብራሪያ ሄዳችሁ አንብቡ። ሁሉም በኢትዮጵያ ጉዳይ አንድ ናቸው። ለምን? ኢትዮጵያ በእግዚአብሔር ፊት የከበረች የተወደደችና የተመረጠች እምነቷ አሸንፎ የወጣ ተዋህዶ ኦርቶዶክስ እምነቷ ዓለምን ሁሉ አሸንፎ የወጣ ስለሆነ በእግዚአብሔር ፊት የከበረች ስለሆነች የተሰጣችሁን መክሊት ሀብታችሁን የጨበጣችሁትን እውነት አለ ፍርሃት ጸንታችሁ ቆማችሁ መጓዝ አለባችሁ። ምንም አይነት ደባል፣ ምንም አይነት ድርድር በእምነታችሁ አታድርጉ። እምነታችሁ አንዲት ናት፣ ተዋህዶ ናት። በዛ ጸንታችሁ ቁሙ። እግዚአብሔርን አክብሩ፣ በጸሎት ትጉ፣ በጾም ቅድስናችሁን ጠብቁ፣ ንስሐን ውደዱ። ቶሎ ቶሎ በፈጣሪያችሁ ፊት እየወደቃችሁ ንስሐ ግቡ። እግዚአብሔር በዘመን ሁሉ እንደሚጠብቃችሁ የጸና ተስፋ ይኑራችሁ። ታመኑ በእግዚአብሔር። የተሰጣችሁ ምክር ሁሉ ተግባራዊ አድርጉ። የምንሰጣችሁን ትምህርት ሁሉ እኛ አይደለንም፣ እኛ ዕቃዎች ነን፣ እኛ ትንንሽ ፍጡሮች ነን፣ እኛ ምናምንቴዎች ነን፣ ምንም ከእኛ ትልቅ ነገር አለ ብላችሁ አትሱ። ሰው ነን፣ ሥጋ ነን። ምንም ነገ ከኃጢአት ጋር
ልንገኝ የምንችል ልንወድቅ ልንሰበር የምንችል የእግዚአብሔር ቃል ግን ሕይወት ነው፣ ጸንቶ ይኖራል። ዛሬ በእኛ አንደበት ለእናንተ የተላለፈው ትምህርት ሁሉ ጸንቶ ይኖራል። ምክንያቱም ከራሱ ከፈቃዱ የወጣ ትምህርት ስለሆነ ያንን አጥብቃችሁ ያዙ። ሰውን አትመልከቱ፣ እግዚአብሔርን ብቻ ተመልከቱ። አምላካችሁን ብቻ ተመልከቱ። እናታችሁ ቅድስተ ቅዱሳንን ተመልከቱ። ወደ እግዚአብሔር እውነት ብቻ ተመልከቱ። የታዘዛችሁትን ሁሉ የተመሰከረላችሁን ሁሉ አድርጉ፣ የተባላችሁትን ሁሉ አድርጉ። እግዚአብሔር ይባርካችኋል። እግዚአብሔር ይወዳችኋል፣ ያጸናችኋል፣ ይተክላችኋል። በሁሉም ወጀብና ማዕበል ውስጥ ሁሉ ጠብቆ ያሳልፋችኋል። እናንተ ታምናችሁ ቁሙ፣ በቅድስና ቁሙ፣ በእምነት ጽኑ። እግዚአብሔር ይባርካችሁ። ወገኖቼ፣ ቤተሰቦቼ የዛሬን ትምህርት በዚህ እቋጫለሁ። የአብርሃም የይስሐቅ ያዕቆብ አምላክ ስሙ የተመሰገነ ይሁን። ድንግል እናቴ ስሟ የተመሰገነ ይሁን። ቅዱሳን ሊቃነ መላእክት ስማቸው ይክበር የተመሰገነ ይሁኑ። ሐዋርያት ነቢያት ሁሉ ስማቸው የተመሰገነ ይሁን። ዛሬ ነገም አቁሞን እውነትን እንድንመሰክር ለፈቀደልን እግዚአብሔር ስሙ የተመሰገነ ይሁን። አሜን። በእግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ